ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የዛሬውን የዕለተ ሰኞ የአመሻሹን የስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዳግም ተገናኝተናል። የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። የተለያዩ ርዕሰ ጉዳዮችን ዛሬ ስናነሳም ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል ከሌሎችም የአውሮፓ ታላላቅ ክለቦች ጋር እያይዘን የምናነሳቸው ጉዳዮች ይኖራሉ። ከዛ ውጭ ደግሞ ሰኞ እንደምናደርገው የአውሮፓ ታላላቅ ሊጎችን ዳሰሳዎችን ወደ እናንተ የምናደርስ ነው የሚሆነው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ትላንትና ከተደረገው ጨዋታ ጋር አያይዘውም የተለያዩ ጉዳዮች እየተነሱ ይገኛሉ። አሰልጣኝ ማይክል ካሪክ ባለፉት ሁለት ጨዋታዎች ማንቸስተር ዩናይትድን እየመራ በጣም ጠንካራ የሚባሉ ተጋጣሚዎችን ማንቸስተር ሲቲንና አርሰናልን ማሸነፉን ተመልክተናል። እነዚህ ሁለት ቡድኖች በፕሪሚየር ሊጉ በርከት ያሉ ግቦችን ዘንድሮ ያስቆጠሩ አንደኛና ሁለተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ማንቸስተር ሲቲ ዘንድሮ በፕሪሚየር ሊጉ እንደሱ ጎል ያስቆጠረ ቡድን የለም። አርሰናል ደግሞ ተከታዩ እንደሆነ ይታወቃልና በተለይ ማይክል ካሪክ በመከላከሉ ረገድ ላይ ያሻሻላቸው ትልልቅ ጉዳዮች እንዳሉ በርካቶች ያምናሉ። ባለፉት ሁለት ጨዋታዎች ላይ ማንቸስተር ዩናይትድ ላይ ኢላማውን የጠበቀ ሙከራ እንኳን ማድረግ የቻለው አንድ እንደነበር እናስታውሳለን። በትላንትናው ጨዋታ አርሰናልም ከክፍት ጨዋታ ብዙ የጎል ሙከራዎችን ማድረግ ያልቻለበትን አጋጣሚና እንዲሁ ጎሎቹም ደግሞ እንዲሁ የተቆጠሩበትን አጋጣሚ እንኳን የምናስታውሰው ነውና ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ በመከላከሉ ረገድ ጥሩ ነገሮችን መሻሻል እንዳሳየ የሚያሳዩ ነገሮችን የተመለከት ነው። በትላንትናው ጨዋታም የጨዋታው ኮከብ ተብሎ የተመረጠውም እንዲሁ ሃሪ ማጓየር እንደነበር የተከላካይ ስፍራው ተጫዋች እንደነበር የምናስታውሰው ነው። ማይክል ካሪክ የተለያዩ ጉዳዮችን አንስተዋል። በአንዳንድ ቅጽበቶች አደገኛ ነበርን ሲልም ጭምር ነው ካሪክ የሚናገረው። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ኤምሬትስ ስቴዲየም ላይ ሄዶ በዛ መንገድ በ3 ጎል ማሸነፍ ትልቅ ውጤት ነው ሲልም ጭምር ተናግሯል። ማይክል ካሪክ ሲናገርም ሙሉ ጨዋታውን እንደ ማንቸስተር ሲቲ ጨዋታ ላንሆን እንችላለን፣ ነገር ግን በአንዳንድ ቅጽበቶች አደገኛ ነበርን ሲልም የተናገረው። ወደ ኤምሬትስ ስቴዲየም ሄዶ በዛ መንገድ ማሸነፍ የተለየ ነው፣ ለቡድናችን የተለየ ቅጽበት ነው ሲልም ጭምር ነው ማይክል ካሪክ የተናገረው። እዚህ ጋር ማይክል ካሪክ ከነሳቸው ነጥቦች መካከል አንደኛው ከማንቸስተር ሲቲው ጨዋታ ጋር ባይመሳሰልም ነገር ግን ጨዋታውን አሸንፈን ወጥተናል ሲልም ተናግሯል። በማንቸስተር ሲቲው ጨዋታ ላይ ዩናይትድ በጣም ፉል ዶሚናንስ ነበረው። ሁለት ጎሎች ጥቂት እስኪመስሉ ድረስ በርከት ያሉ ጎሎችን ማስቆጠር የሚቻልባቸውን አጋጣሚዎችና ያስቆጠረባቸውም አጋጣሚዎች ነበሩ። ኦፍሳይድ ተብለው የተሻሩባቸው፣ የግቡ ቋሚና አግዳሚ የመለሰባቸው በርከት ያሉ ሙከራዎችን እንዳደረጉ እናስታውሳለን እና በዛ ጨዋታ ላይ ፉል ዶሚናንስ እንደነበረው የምናስታውሰው ነው። በትናንትናው ጨዋታ ግን በተለይ በመጀመሪያዎቹ 30 ደቂቃ አካባቢዎች ላይ አርሰናል የተሻለ እንቅስቃሴዎችን ማድረግ ቢችልም የጎል እድሎችን ግን አርሰናል በነዛ ዶሚናንት በነበረበት ደቂቃዎች ላይ መፍጠር አልቻለም። ዩናይትድ ከማንቸስተር ሲቲው ጨዋታ የተወሰኑ ለውጦችን አድርገው በተጫዋቾች አስተላለፍ ሳይሆን ነገር ግን በእንቅስቃሴ ረገድ የተወሰኑ ለውጦችን በማድረግ ብዙውን ደቂቃውን ኳስን ለቆ ደግሞ በደንብ በመከላከልና በመደራጀትም ጭምር የመጀመሪያዎቹን 30 ደቂቃዎች ካለፉ በኋላ ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ደግሞ የተሻሉ እንቅስቃሴዎችን በማድረግ ነው አርሰናሎችን ትላንትና ማሸነፍ የቻሉትና ማይክል ካሪክ በጨዋታው ላይ እንደ ሲቲው ጨዋታ ላይሆን ይችላል፣ ነገር ግን በጣም ወሳኝና አደገኛ የነበሩ ቅጽበቶች ነበርንበት። ጨዋታውንም በኤምሬትስ እንደዛ አድርገን አሸንፈን መውጣታችን በጣም ትልቅ ስኬት ነው ሲልም ጭምር ነው የተናገረው። ሩኒም የማይክል ካሪክን አቀራረብ እጅጉን አድንቆታል። ካሪክ ስር ነቀል ለውጥን በማንቸስተር እያሳየ ነው ሲል ዌይን ማርክ ሩኒ ተናግሯል። የቀደም የማንቸስተር ዩናይትድ ተጫዋች የሆነው ዌይን ማርክ ሩኒ አሰልጣኝ ማይክል ካሪክ በቡድኑ ላይ ትልቅ ለውጦችን ማምጣቱን ነው እየተናገረ የሚገኘው። ዩናይትድ የሚገባውን ድል ማሳካቱን የገለጸው ሩኒ አርሰናል በሁለተኛው አጋማሽ ተጨንቆና ለመከላከል ሲሞክርም ነበር ጭምር ሲል ነው
የተናገረው። አክለው ማንቸስተር ዩናይትድ ያንን አጋጣሚ ተጠቅሟል፣ ጠንካራ እንዲሁም ጥሩ መከላከል ነበራቸው፣ ማሸነፍም ይገባቸዋል ሲልም ጭምር የተደመጠው። ለማይክል ካሪክ በጣም አስደናቂ ውጤት ነው። በዚህ መልኩ ጀምራለሁ ብሎ ያሰብ በጭራሽ አይመስለኝም። እሱ ከመጣ በኋላም ስር ነቀል ለውጦችን እያሳየን ነው ሲል ነው ዌይን ማርክ ሩኒ እየተናገረ የሚገኘው። እንግዲህ አሁን ላይ በማንቸስተር ዩናይትድ ቤት እነዚህን ውጤቶች ማምጣቱን ተከትሎ ወይም ደግሞ ባለፉት 2 ጨዋታዎች ላይ የማንቸስተር ዩናይትድ ደጋፊዎችን ብቻ ሳይሆን አመራሮችንም ከፍ ሊያደርግ ወይም ደግሞ ሊያነሳሳ የሚችል አይነት ውጤቶችን ነው ያመጣው ማይክል ካሪክ ከከተማ ተቀናቃኙ ማንቸስተር ሲቲና እጅግ ትልቁ ባላንጣው ከሆነው አርሰናል ጋር ያደረጋቸውን 2 መሳኝ መርሃ ግብሮች ሙሉ 6 ነጥብ አሳክቶ መውጣቱ ለአሰልጣኝ ማይክል ካሪክ በጣም አስደናቂ ድል፣ ለደጋፊዎቹ በጣም ትልቅ ድልና ለቡድኑ አመራሮችም ጭምር ልብን የሚያሞቅ አይነት ድል እንደሆነ በርካቶች ያምናሉና ከዚህ ጋር በተያያዘም በርካቶች የሚጠይቁት አንድ ጥያቄ አለ። ማይክል ካሪክ በቋሚነት ይህንን ቡድን ይረከበዋል ወይም ደግሞ በቋሚነት ማሰልጠን ይጀምራል ወይስ ደግሞ ጊዜያዊ አሰልጣኝነት ጊዜው ከተጠናቀቀ በኋላ ለሌላ አሰልጣኝ ያስረክበው ይወጣል የሚሉ ጥያቄዎች በርካቶች እያነሱ ነው። ማይክል ካሪክ በተሾመበት ጊዜ ዩናይትድ በርከት ያሉ ጨዋታዎችንም አሸንፎ ቶፕ 4 ማጠናቀቅም አላጠናቀቅም ወይም ደግሞ ቶፕ 4 ቢያጠናቀቅ እንኳን ማይክል ካሪክን በቋሚ አሰልጣኝነት የመቅጠር ያን ያክል ሀሳብ አለው ተብሎ አይታመንም ነበር። የቡድኑ አመራሮችም በድርድሩ ወቅትም ማይክል ካሪክን ተመራጭ ያደረገበት አንደኛው ምክንያት ይህንን 6 ወር ብቻ ለማሰልጠንና ውጤቶች ቢመጡ እንኳን የዩናይትድ ቋሚ አሰልጣኝ ሆኖ ላለመደራደርም ሀሳቡ እንዳለው በመግለጹ ነው ማይክል ካሪክን እንዲመረጥ ያደረገው። ነገር ግን አሁን ላይ የመጡ ያሉ ውጤቶች ግን ምናልባት ደጋፊውም ሚዲያውም ጭምር አሁን ላይ ማንቸስተር ዩናይትድ ይህንን አሰልጣኝ በቋሚነት ላለመቅጠር ምንም አይነት ደግሞ የሚይዘው ነገር እንደማይኖር ነው የሚያሳየው፣ ወይም ደግሞ ሊቀጥረው የሚችልበት እድሎች እንዳሉ ያሳያል። ነገር ግን ሮይ ኪን ይህንን ሀሳብ በጭራሽ አይቀበለውም። ማንቸስተር ዩናይትድ እንደዚሁ እንኳን ቢቀጥል ማንቸስተር ዩናይትድ በጭራሽ ማይክል ካሪክን ቋሚ አሰልጣኝ አድርጎ መቅጠር አይኖርበትም ሲልም ጭምር ነው የቀደመ ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች የነበረው ሮይ ኪን የሚናገረው። ዌይን ማርክ ሩኒ ግን ማይክል ካሪክ በጣም ጥሩ ጅምርን አድርጓል፣ ቡድኑንም ያነቃቃ 2 አስደናቂ ውጤቶችን አስመዝግቧል፣ ስር ነቀል ለውጥንም አድርጓል ሲል ነው ዌይን ማርክ ሩኒ የተናገረው። ቤንጃሚን ሼስኮም ሲናገር ይሄ ማንቸስተር ዩናይትድ ነው፣ ወደፊት መሄዳችንን አሁንም እንቀጥላለን ሲል ነው ቤንጃሚን ሼስኮም የተናገረው። ማንቸስተር ዩናይትድ በቀጣይ የሚያደርጋቸውን 5 መርሃ ግብሮች እንመልከትና የዩናይትድን መረጃዎች እናብቃ። ማንቸስተር ዩናይትድ ቀጣይ 5 መርሃ ግብሮችን ያደርጋል በፕሪሚየር ሊጉ። ከዚህ በኋላ የሚኖሩት ውድድሮች በፕሪሚየር ሊግ የሚደረጉ ናቸው። ስለዚህም በየሳምንቱ ቢያንስ የተወሰኑ ረፍቶችን አግኝቶ ጨዋታዎችን የሚያደርግ አይነት ቡድን ይሆናል። 15 የፕሪሚየር ሊግ ጨዋታዎች ይቀራሉ ሊጠናቀቁና ከዚህ በኋላ የሚደረጉ 5 የፕሪሚየር ሊግ ጨዋታዎችን እንመልከት። ፉልሃምን በሜዳው በኦልድ ትራፎርድ የሚገጥምበት ጨዋታ በቀጣይ ሳምንት የሚደረገው ነው። ከቶተንሃም ሆትስፐርስ ጋር በኦልድ ትራፎርድ እንዲሁ ጨዋታውን ያደርጋል። ከዌስትሃም ዩናይትድ ጋር ከሜዳ ውጪ በለንደን ኦሎምፒክ ስቴዲየም መርሃ ግብሩን ያደርጋል። 3ኛው ላይ እንዲሁ ከኤቨርተን ጋርም የሚያደርገው ጨዋታ ይደረጋል። ከክሪስታል ፓላስ ጋር በኦልድ ትራፎርድ። እነዚህ ጨዋታዎች ናቸው በቀጣይ 5 ጨዋታዎች ማንቸስተር ዩናይትድ የሚገጥማቸው የፕሪሚየር ሊግ ቡድኖችና ምናልባት ለቶፕ 4 ፉክክሩ በጣም ወሳኝ የሆኑ ሳምንታት ይሆናሉ ተብሎ ይጠበቃል። ማንቸስተር ዩናይትድ ግን ትላንትና ድል ማሳካቱ በተለይ ለቶፕ 4 ፉክክሩ በጣም ትልቅ ነገርን እንዳገኘም በርካቶች እያመኑ ነው። በዚሁ የአርሰናል ጉዳዮችንም እናንሳ። አሮን ራምዚ የምታስታውሱት ነው፣ የቀድሞ የአርሰናል ተጫዋች ነው ዌልሳዊው አሮን ራምዚ እና ከትላንትናው ጨዋታ ጋር አያይዞ አንዳንድ ጉዳዮችን አጋርቷል። የአርሰናል የቀድሞ ተጫዋቾች ሀሳቦቻቸውን እየሰጡ ነው። አሮን ራምዚን ጨምሮ እንዲሁ እነ ፓትሪክ ቪየራን ጨምሮ በርከት ያሉ ሰዎች ሀሳቦቻቸውን ሰጥተዋል ከትላንትናው የአርሰናል ሽንፈት በኋላና በዚህ ሽንፈት ሊጉ ያበቃል ማለት አይደለም ሲል ነው አሮን ራምዚ የተናገረው። የቀድሞ የአርሰናል ተጫዋች የነበረው ዌልሳዊው አሮን ራምዚ የትላንትናው ሽንፈት ለአርሰናል የሊጉ ዋንጫ ጉዞ ማብቂያ አለመሆኑን የተናገረው። ይህ ሽንፈት ማለት የሊጉ ፍጻሜ አይደለም ያለው አሮን ራምዚ አሁንም በ4 ነጥብ ልዩነት ሊጉን እየመራን እንገኛለን ሲልም ጭምር ነው ራምሲ የሚናገረው። አክሎም ባለፉት 3 ጨዋታዎች አርሰናል በክፍት ጨዋታ የፈጠረው የግብ ዕድል በጣም አሳሳቢ ነው በማለትም ጭምር ነው የተናገረውና በማጥቃት ረገዱ ላይ አርሰናል በጣም ማሻሻል ያለባቸው በጣም በርከት ያሉ ጉዳዮች እንዳሉት ጭምር ነው የተናገረው። በተለይ ከቆሙ ኳሶች ጎሎችን ለማስቆጠር እንደ አንደኛው የጎል ምንጫቸው አድርገው እንደሚቆጥሩት ይታወቃልና በዛ ላይ በደንብ ማሻሻል እንደሚኖርባቸው ከክፍት ጨዋታዎችም ጎሎችን ለማስቆጠር ይሄ ቡድን በደንብ መሞከር ያለበት ቡድን ነው ሲል ነው አሮን ራምዚ የተናገረውና ይሄን ነገር በጣም አሳስቦኛል ሲልም ጭምር ነው የተናገረው። ነገር ግን በዚህም አለ በዚያም አርሰናል አሁንም ፕሪሚየር ሊጉን እየመራ ነውና የትላንትናው ሽንፈት ሙሉ ለሙሉ ከዋንጫ ውጪ ያላደረገንም አሁንም ሊጉን እየመራን ነው።
የትላንትናው ሽንፈትም ብዙም ወደ ኋላ የሚጎትተን ነገር አይኖርም ሲልም ጭምር ነው የቀድሞው የአርሰናል ተጫዋች የሆነው አሮን ራምዚ የተናገረው። ፓትሪክ ቪየራም ይህንን ነገር ደግሞታል፣ ወይም ደግሞ የአርሰናል የአጥቂ መስመርን ድካም ደግሞታል። ፓትሪክ ቪየራን ጨምሮ በርካታ የአርሰናል የአጥቂ መስመር ላይ ጥያቄን እያነሱ የሚገኙበት ሰዓት ላይ ሆኗል። አሁን ላይ በቅርብ ጨዋታዎች ለአርሰናል ውጤት ማጣት ትልቁ ድርሻን የሚወስደውም የአጥቂ መስመሩ የሚጠበቀውን ያክል ጎል አለማስቆጠሩና እንደ ዋና ምክንያትም የሚነሳበት ጉዳይ ሆኗል። ቁጥራዊ መረጃዎችን እናንሳ። ሳካን ከተመለከትን በሁሉም ውድድሮች ባለፉት 13 ጨዋታዎች ላይ ምንም አይነት ጎል ማስቆጠር አልቻለም። ባለፉት 13 ጨዋታዎች ላይ ቪክተር ዮኬረሽ ባለፉት 11 የሊግ መርሃ ግብሮች ወይም ደግሞ በፕሪሚየር ሊግ ብቻም በክፍት ጎል ምንም አይነት ጎል ማስቆጠር አልቻለም። አንድ በፍጹም ቅጣት ምት ያስቆጠረው ጎል አለ። ይሄ በፕሪሚየር ሊጉ ብቻ የተመዘገበ ቁጥር ነው። እርግጥ ነው በአውሮፓ ቻምፒየንስ ሊግ በሳምንቱ አጋማሽ ኢንተር ሚላን ላይ ጎል አስቆጥሮ ይሆናል። ነገር ግን በፕሪሚየር ሊጉ በክፍት ጨዋታ ባለፉት 11 የፕሪሚየር ሊግ መርሃ ግብሮች ጎል ማስቆጠር አልቻለም። ጋብሪኤል ማርቲኔሊ ባለፉት 13 የሊግ ጨዋታዎች ምንም አይነት ጎል አላስቆጠረም። ኖኒ ማንዱዌኬ ባለፉት 25 የሊግ ጨዋታዎች ወደ አርሰናል ከመምጣቱም በፊት ቢሆን በርከት ያሉ ጨዋታዎች ላይ ጎል ማስቆጠር ያልቻለ ተጫዋች ነው። ሊያንድሮ ትሮሳርድ በሁሉም ውድድር ባለፉት 11 ጨዋታዎች ማስቆጠር የቻለው ደግሞ አንድ ጎል ብቻ ነውና አርሰናሎች ከነዚህ በተለይ የቡድኑ ዋና የማጥቃት ምንጮች ናቸው ተብለው ከሚነሱት ከቡካዮ ሳካ፣ ከቪክተር ዮኬሬሽ፣ ከጋብሪኤል ማርቲኔሊ፣ ከኖኒ ማንዱዌኬ እና ከሊያንድሮ ትሮሳርድ ባለፉት ጥቂት ጨዋታዎች ጎሎችን ማግኘት እየተሳነው ነው። በዚህ ምክንያት አርሰናል በማጥቃቱ ስፍራ ላይ በጣም ወሳኝ ጥያቄዎች እየተነሱበት ይገኛሉና ሰሞንኛ ውጤት ለማጣታቸውን በፕሪሚየር ሊግ ያለፉትን 3 ጨዋታዎች ማሸነፍ አልቻሉም። ሁለቱን ባቻ ውጤት ከሊቨርፑል እና ከኖቲንግሃም ፎረስት፣ የትላንትናውን ጨዋታ ደግሞ ሽንፈት ነው ያስተናገዱትና እነዚህን ጨዋታዎች ላለማሸነፋቸውና ነጥብ የጣሉባቸው ትልቁ ምክንያት ጎል አስቆጣሪ ተጫዋቾች ጎል ማስቆጠር አለመቻላቸውና የአጥቂ መስመሩ ትልቅ ችግር እንዳለበት ማሳየቱ ነው የሚል አይነት ሀሳቦች ናቸው እየተነሱ የሚገኙትና ይህንን ነገር ማሻሻል የማይችል ከሆነ ለአርሰናል እጅግ በጣም አስቸጋሪ ይሆናል ሲልም ጭምር ነው ፓትሪክ ቪየራን ጨምሮ የቀድሞው የአርሰናል ሌጀንዶችም ጭምር ሀሳቦቻቸውን እየሰጡ የሚገኘውና ይህንን ነገር በደንብ ማሻሻል እንዳለባቸው ተናግረዋል። ፓትሪክ ቪየራ ሌላኛው ያነሳው ጉዳይ የአእምሮ ጥንካሬያቸው ላይም ጥያቄ ያለኝ ሲል የተናገረው ፈረንሳዊው አሰልጣኝ ፓትሪክ ቪየራ የቀድሞው የአርሰናል ተጫዋችና የማንቸስተር ሲቲም ተጫዋች ነበር። የአርሰናል ተጫዋች የነበረው ፓትሪክ ቪየራ የትላንትናው ጨዋታ እንቅስቃሴ በጣም የሚያበሳጭ ነው ሲልም የተናገረው የአርሰናል የአእምሮ ጥንካሬ ላይ የተወሰኑ ጥያቄዎችንም እንዳነሳ አድርጎኛል ሲልም ይናገራል። በጨዋታው ከደረጃ በታች እንቅስቃሴ ያደረጉ በጣም በርከት ያሉ ተጫዋቾችን ሜዳ ላይ ተመልክቻለሁ። አርሰናል መሰረታዊ የሆነን ነገር መጠቀም ይኖርበታል፣ በነፃነት መጫወትና ማጥቃትም ይኖርበታል ሲል ነው ፓትሪክ ቪየራ የተናገረው። የአርቴታን ሀሳቦች ደግሞ እናንሳም። ትላንትና ከጨዋታው በኋላ የተለያዩ ጉዳዮችን ስናነሳም ሽንፈት የድሉ አንድ አካል ነው፣ ወይም ደግሞ ድል ሁሌ ደግሞ የሚገኝ ነገር አይደለም እና ሽንፈት የድሎች አንዱ አካል ነው ሲልም ጭምር ነው አርቴታ የተናገረው። ሽንፈት የገጠመው የሊጉ መሪ አርሰናል አሰልጣኝ ሚኬል አርቴታም ለማንቸስተር ዩናይትድ እንኳን ደስ አላችሁ ብሏቸዋል። በመጀመሪያው አጋማሽ ኳስ መቆጣጠራቸውን የገለጹት አርቴታ ነገር ግን ቀላል ጎል ሰጥተናቸዋል፣ ያ ደግሞ የጨዋታውን መልክ ሙሉ ለሙሉ ቀይሮታል ሲልም ነው የተናገረው። ከኛ በኩል 3 ወይም 4 የግለሰብ ስህተቶች ነበሩ፣ ይሄ ያልተለመደ ነበር ሲልም ነው የገለጸው። ያለፉትን 3 ጨዋታዎች ማሸነፍ አልቻልንም፣ ይሄ እውነታ ነው፣ ነገር ግን አሁንም ምላሽ መስጠት መጀመር ይኖርብናል ሲልም ነው ሚኬል አርቴታ የተናገረው። ኃላፊነቱን እኔ ወስዳለሁ፣ ሽንፈቱ የድል አካል ነው ሲልም ጭምር ነው የተናገረው። ለዩናይትድም አድናቆት አለን ብሏል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ ማንቸስተር ዩናይትድ ለሰሩት ነገር አድናቆት እንደሚገባቸው ነው የገለጸው። ማንቸስተር ዩናይትድ አድናቆት ይገባቸዋል ያሉት አርቴታ ምክንያቱም በትልልቅ ጨዋታዎች እነዛ ትልልቅ ቅጽበቶች በጣም አስፈላጊ ናቸው ነው ያለው። ተጨማሪ ማድረግ አለብን፣ ሌላ ምንም አይነት ምርጫ የለንም፣ ሁሉንም ነገር መስጠት ይኖርብናል፣ በምሽቱ ጨዋታ ያለንን ሁሉ ለመስጠትም ደክመን ነበር ሲልም ነው ሚኬል አርቴታ የተናገረው። በአጠቃላይ ከአርሰናል ጋር የተያዙ ጉዳዮችም እነዚህን ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። በሊቨርፑልና በሻቪ አሎንዞ መካከል ምንም አይነት ይፋዊ ግንኙነት ወይም ውይይት አልተደረገም ተብሏል። በተለይ አሰልጣኝ አርነ ስሎት ባለፉት ጨዋታዎች ላይ ውጤት ማጣታቸውን ተከትሎ ምናልባት ሊሰናበቱ ይችላሉ። ስለዚህም የቀድሞው ተጫዋች የነበረው ሻቪ አሎንዞ ይህንን ቡድን ሊረከበው ይችላል የሚሉ አይነት ሀሳቦች እየተነሱ ነው። ፋብሪዚዮ ሮማኖ ግን በሊቨርፑልና በሻቪ አሎንዞ መካከል ምንም አይነት ይፋዊ ንግግር እንዳልተደረገ ነው የገለጸው። ነገር ግን ፋብሪዚዮ ሮማኖ ሌላኛው ያነሳው ጉዳይ ሻቪ አሎንዞ በቅርቡ ወደ አሰልጣኝነት ስራው መመለስ ይፈልጋል፣ በፍጥነት መመለስ ነው የሚፈልገው። ሊቨርፑል ከዚህ በፊት ይፈልጉት ስለነበር
በእርግጠኝነት አድናቆት አላቸው። በሱ ላይ ወደፊት አሰልጣኝ ለመቀየር ከወሰኑ ሻቪ እጩ ሊሆን ይችላል። ነገር ግን በአሁኑ ጊዜ ግን ምንም አይነት ንግግሮችን አላደረጉም ሲል ነው ፋብሪዚዮ ሮማኖ ያረጋገጠው። ሮማዎች ኮስታስ ሲሚካስን ክለቡን ለቆ በሚቀጥለው ሳምንት ወደ ሊቨርፑል ለመመለስም ተስማምተዋል የሚል መረጃን ነው ፋብሪዚዮ ሮማኖ ያወጣው። ሊቨርፑል ሌሎች የተከላካይ አማራጮች ባለመኖራቸው ምክንያት አንድሪው ሮበርትሰን በዚህ ወር ላለመሸጥም ወስነዋል የሚል መረጃ ጭምር እንዲሁም ይፋ ተደርጓል። አንድሪው ሮበርትሰን ወደ ቶተንሃም ሊሄድም ሊቨርፑልም የመጨረሻውን የሻምፒየንስ ሊግ ጨዋታ ካደረገ በኋላም ቶተንሃምን እንዲቀላቀል በመርህ ደረጃ ስምምነት ላይ ተደርሶ ነበር። ነገር ግን ያ አልሆነም። ምክንያቱም ሮማዎች ኮስታስ ሲሚካስን የሚተካ ተጫዋች ማግኘት ባለመቻላቸው ነው። ሊቨርፑል አደም ዋርተንን በዝውውሩ ላይ አዲስ ውይይትን አድርጓል። ዋርተን ለመዘዋወር ከፍተኛ ፍላጎት አለው። አደም ዋርተን የሊቨርፑል ተጫዋች እንደሚሆን በሊቨርፑል የውስጥ እምነት አለ። ነገር ግን ይህም የሆነው የክረምት ተጫዋቾች የዝውውር መስኮት ላይ እንጂ በዚህ የጥር ተጫዋቾች የዝውውር መስኮት እንዳልሆነ ነው የተገለጸው። ዋታሮ ኤንዶ ወደ ቡድኑ ስለመመለሱ ላይም ሀሳቡን ሰጥቷል። ጎሜዝ ጉዳት ስለደረሰበትና ሁለተኛውን ጎል ስላስቆጠሩ ሜዳ ላይ የገባውበት ሰዓት በጣም ከባድ ጊዜ እንደነበር አስታውሳለሁ። በጥቂት ደቂቃዎች ውስጥም ጥሩ አፈጻጸም እንዳሳየው አስባለሁ። የኔ ብቃት የቡድኑ ጥሩ ብቃትም ጥሩ ነገር ነበር። ነገር ግን ጨዋታውን ማሸነፍ ፈልገን ነበር ሲልም ነው ዋታሮ ኤንዶ የተናገረው። የማንቸስተር ሲቲን ጉዳዮች ደግሞ ወደ እናንተ እናደርስ። በክረምቱ የተጫዋቾች የዝውውር መስኮት በዝውውር ገበያው ላይ በትልቁ ስማቸው ይነሳሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ኤሊየት አንደርሰን ነው። ወደ ማንቸስተር ሲቲ ማቅናትንም ይመርጣል ሲል ነው ፒተር ሆል መረጃውን ያጋራው። ፔፕ ጓርዲዮላ ይናገራል። በርናርዶ ሲልቫን ለማጫወት ስወስን የተሻለ እንቅልፍ ተኛለሁ። እሱ በሜዳ ላይ ያለውን ሁሉ የሚሰጥ ታታሪ ተጫዋች ነው። ለቡድን አጋሮቹም የመነቃቃት መንፈስን ያመጣል። እሱ በእኔ ስር ብዙ ደቂቃዎችን የተጫወተ ተጫዋች ነው ሲልም ነው ጓርዲዮላ የሚናገረው። ደጋፊዎቻችን በጋላታሳራይ ጨዋታ ላይ ለኛ ያላቸውን ድጋፍ በደንብ እንዲያሳዩ ፈልጋለሁ። ማርክ ጉሂም፣ አንቷን ሴሜኒዮ፣ ሮድሪ፣ ኒኮ ጎንዛሌስ፣ ሳቪኒዮ እና ጆን ስቶንስ ከኛ ጋር አብረው መጫወት አይችሉም። ይሄ ረጅም የጉዳት ዝርዝር ነው። ነገር ግን አቋማችን ሊያበረታታ እንደሚችል ተስፋ እናደርጋለን። በአውሮፓ ቻምፒየንስ ሊግ ላይ መቀጠል እንፈልጋለን። ባለፈው የውድድር ዘመን በተመሳሳይ ከክለብ ብሩዥ ጋር ተጫውተን ማሸነፍ ችለን ነበር። በአሁኑ ግን ከተሸነፍን ወደ ቤታችን እንመለሳለን። ነገር ግን ይህ በዚህ ጊዜ አይሆንም፣ ምክንያቱም በመጀመሪያዎቹ 8ቶች ውስጥ መጨረስ እንፈልጋለን ለማሸነፍና ከዛም የሆነውን ለማየትም መጠበቅ ይኖርብናል ሲልም ነው የተናገረው። በርናርዶ ሲልቫ በቀጣዩ ክረምት ላይ ባርሴሎናን በነፃ ዝውውር ለመቀላቀል ፈቃደኛ መሆኑን በወኪሉ በኩል አሳውቋል። ነገር ግን ባርሴሎና በአሁኑ ጊዜ አማካይ ተጫዋቾችን የማስፈረም እቅድ እንደሌለው ነው ዲያሪዮ ስፖርት መረጃውን ያጋራው። ማንቸስተር ሲቲ በሪያል ማድሪድ ያለው ሁኔታ ደስተኛ ያልሆነው ትሬንት አሌክዛንደር አርኖልድን ሁኔታ በቅርበት ሆኖ እየተከታተለ ነው። ይሁን እንጂ ሪያል ማድሪድ ተጫዋቹን በቀላሉ መሸጥ ስለማይፈልግ ማንኛውም ዝውውር በጣም ውድ ይሆናል ተብሎ እንደሚታሰብ ነው ቲም ቶክ መረጃውን ያወጣው። ቸልሲን እንመልከት። ቸልሲ በዝውውር ገበያው ላይ ምን ይሰራል የሚለውን እንመልከት። የምዕራብ ለንደኑ ክለብ ቸልሲ በውሰት በቦሪሲያ ዶርትመንድ የሚገኘውን ተከላካይ አሮን አንሴሜሎንን ወደ ቡድኑ እንዲመለስ ጠርተውታል። ሰማያዎቹ በቀጣይ ቀናት በዝውውር ገበያው ላይም ተጨማሪ ስራዎችን እንደሚሰሩ ነው የተነገረው። ክለቡ ፈረንሳዊውን ወጣት ተከላካይ ጀረሚ ዣኩን ለማስፈረም በዝርዝራቸው ውስጥ መያዛቸው ተነግሯል። ተጫዋቹ ዝውውሩን ከስምምነት የሚደርሱ ከሆነ በሚቀጥለው ክረምትም ቸልሲን እንደሚቀላቀል ነው የተዘገበው። በዚህ ሳምንት በቸልሲ ውስጥም ተጨማሪ የዝውውር ዜናዎችም ሲሰሙ እንደሚችሉ ነው ፋብሪዚዮ ሮማኖ ጨምሮ የተናገረው። የሪያል ማድሪድንም ጉዳዮች እናንሳ። ኬሊያን ኤምባፔ ጥሩ የማይሆንባቸው ጨዋታዎችን ቢሆን እንኳን በመደበኛነት ጎል ማስቆጠር ችሏል። ይለሱ ከፍተኛ ውዳሴም ተደርጎ ይቆጠርለታል። ምክንያቱም ኬሊያን ኤምባፔ በጣም ጥሩ በማይሆንበት ጊዜ እንኳን ተጽዕኖ የማድረግና ለቡድኑ ወሳኝ ነጥብን የማግኘት ችሎታ እንዳለው ነው ዲያሪዮ አስ የተናገረው። ትሬንት አሌክዛንደር አርኖልድ በትላንትናው ዕለት ከቡድን አጋሮቹ ጋር ልምምዱን በጥሩ ሁኔታ ያጠናቀቀ ሲሆን ወደ ሙሉ የአካል ብቃት እንቅስቃሴዎችም ለመመለስ በጣም ተቃርቧል። ትሬንት አሌክዛንደር አርኖልድ ሪያል ማድሪድ በቀጣይ እሁድ ከራዮ ቫይካኖ ጋር በሚኖረው የላሊጋ ጨዋታ ላይ ወደ ቡድን ስብስቡ ይመለሳል ተብሎ እንደሚጠበቅ ነው የተገለጸው። ስለዚህም ደግሞ ይህ ተጫዋች በቅርቡ ይመለሳል ተብሎ እንደሚታሰብ የሚያሳዩ መረጃዎችን እየሰማን እንገኛለን። ፌዴሪኮ ቫልቬርዴ በሻቪ አሎንዞ ስር አጥቶት የነበረውንና አሁን ከአልቫሮ አርቤሏ ጋር በመሆን በማጥቃቱና በጥልቀትም በመከላከሉ ዙሪያ የበለጠ ነጻነትም እንዳገኘ ማርካ የተባለ መረጃ ምንጭ ይፋ አድርጓል። አንዳንድ ምንጮች እንደሚሉት ከሆነ አርኖልድ በሪያል ማድሪድ ያለውን ቦታ ለመከላከልም ቆርጧል። ነገር ግን በስፔን እያሳለፈ ባለው የመጀመሪያ የውድድር ዓመት እንዳሰበው ባለመሄዱ ተበሳጭቷል ብሏል ግሬም ቤሊ።
የሪያል ማድሪድ ተጫዋቾች ጠንክረው በመስራት የበለጠ ቁርጠኝነትን አሳይተዋል። ነገር ግን ትልቁ ተጽዕኖ የመጣው በጥቂት ቀናት ውስጥ መላውን የመልበሻ ክፍል በብልሃት ማሸነፍ በቻለው አርቤሏ መሆኑ አያጠራጥርም። ቲቦ ኩርቱዋ በአርቤሏ ደስተኛ ነው፣ ምክንያቱም በሻቪ አሎንዞ ስር በተደጋጋሚ ከሚቆጣጠሩት ኳሶች ይልቅ አሁን ላይ አልፎ አልፎ አደገኛ ኳሶችን በማዳን ብቻ ስራ ከመፍታቱ በተጨማሪ በቪያሪያሉ ጨዋታ ላይ ግብ አለመስተናገዱን ተከትሎ በላሊጋው 150 ክሊን ሺቶች ላይ መድረስ እንዲችል ትልቅ ነገርን ፈጥሮለታል ብሏል ዲያሪዮ አስ በመረጃው። አልቫሮ አርቤሏ ስለ ሪያል ማድሪድ አዲሱ የአጨዋወት ዘይቤ እንዲህ ብሏል። መሮጥ ስንችል ያኔ በሚገባ እንጫወታለን። የተጫዋቾቻችን ባህሪ መታወቅ አልቻለም። ሜዳ ውስጥም በብቃት ይንቀሳቀሳሉ። ፈጣን ናቸው እና እድሎችን ወደ ግብነት እንዴት መቀየር እንደሚችሉም ያውቃሉ። ያንን እኔ መቃወም አልችልም። ይህንን አቋምም በቀጣዮቹ ጨዋታዎች ላይ መጠቀም ይኖርብናል ሲልም ጭምር ነው የተናገረው። ውድ ቤተሰቦቻችን አሁን ደግሞ ትልልቆቹን የአውሮፓ ክለቦች ወይም የአውሮፓ ሊጎች በዚህ ሳምንት የተደረጉ ጨዋታዎችን አስመልክተን የሚኖሩ ቁጥራዊ መረጃዎችን ደግሞ እንመልከት። በተወዳጁ የእንግሊዝ ፕሪምየር ሊግ፣ በስፓኒሽ ላሊጋ፣ በጣሊያን ሴሪኤ፣ በጀርመን ቡንደስሊጋ እና በፍሬንች ሊግ ዋን በዚህ ሳምንት ሲደረጉ የነበሩ ጨዋታዎች ተደርገዋል። ውጤቶቹን በነበሩት የጠዋት ፕሮግራሞቻችን ላይ አንስተናል። የደረጃ ሰንጠረዦቹንና ያሉትን አንዳንድ ቁጥራዊ መረጃዎችን እናንሳ። የተወዳጁ የእንግሊዝ ፕሪምየር ሊግ 23ኛ ሳምንት ላይ ደርሷል። ፕሪምየር ሊጉ ሊጠናቀቅ 15 ሳምንቶች ብቻ ይቀሩታል። አሁንም በእነዚህ 15 ሳምንታት ትልቅ ፉክክር ልንመለከት የምንችልባቸው ጨዋታዎች ይኖራሉ ተብሎ ነው የሚታሰበውና አርሰናል አሁንም ቢሆን የሊጉን መሪነት በአንደኝነት እየመራ ይገኛል። ባለፉት ባደረጋቸው 23 ጨዋታዎች በ15ቱ ድል ቀንቶት 5ቱን ጨዋታዎች በአቻ ውጤት አጠናቆና 3ቱን በሽንፈት ደምድሞ በአጠቃላይ በ50 ነጥቦች አንደኛ ደረጃ ላይ የተቀመጠ ቡድን አድርጎታል። በአጠቃላይ ማግኘት ከነበረበት 69 ነጥብ ነው 50 ነጥቦቹን መሰብሰብ እንደቻለ እየተመለከትን የምንገኘው። ሌላኛው ደግሞ ማንቸስተር ሲቲ ነው። እሱም በ23 ጨዋታዎች 14 ድሎችን አስመዝግቦ 4 ጨዋታዎችን በአቻ ወጥቶ 5 ጨዋታዎችን ተሸንፎ በ46 ነጥቦች ሁለተኛ ደረጃ ላይ ተቀምጠዋል። አስተን ቪላም በተመሳሳይ ሁሉንም ነገር በተመሳሳይ በቁጥር በጎል ክፍያ ብቻ ወይም በጎሎች ብቻ ልዩነት ሶስተኛ ደረጃ ላይ ተቀምጠዋል በ46 ነጥብ። ማንቸስተር ዩናይትድ ወደ ቶፕ 4 ፉክክሩ የተመለሰበትና አራተኛ ደረጃን መረከብ የቻለበትን ውጤት ነው ያስመዘገበው ባለፉት 2 ጨዋታዎች ትልልቆቹን ቡድኖች ማሸነፉን ተከትሎ በዚህ ማንቸስተር ዩናይትድ ከ23ቱ ጨዋታዎች በአጠቃላይ 38 ነጥቦችን በመሰብሰብ ነው አራተኛ ደረጃ ላይ መቀመጥ የቻለበትን ውጤት ያመጣው። ቸልሲ 37 ነጥቦችን ሰብስቦ አምስተኛ ነው። ሊቨርፑል በ36 ነጥቦች ስድስተኛ ደረጃ የተቀመጠ ቡድን ነው። ፉላም 34 አለው፣ ሰባተኛ ነው። ብሬንትፈርድ በ33፣ ኒውካስል በ33፣ ሰንደርላንድ በተመሳሳይ 33። እነዚህ 3 ቡድኖች ደግሞ እስከ 10ኛ ደረጃ ድረስ የተቀመጡ ቡድኖች ናቸው። የወራጅ ቀጠናው ላይ የሚገኙት 3 ቡድኖች የኑኖ ኤስፕሬንቶ ሳንቶ ቡድን የሆነው ወልቨርሃምፕተን ወንደረርስ 20 ነጥቦችን በመሰብሰብ በ18ኛ ደረጃ ላይ ተቀምጠዋል። የስኮት ፓርከሩ በርንሌ በ15 ነጥቦች 19ኛ ደረጃ ላይ ሲቀመጥ የሮብ ኤድዋርድሱ ቡድን ወልቨርሃምፕተን ወንደረርስ ደግሞ በ8 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የማንቸስተር ሲቲው ተጫዋች ነው ኤርሊንግ ሃላንድ 20 ግቦችን ማስቆጠር የቻለ ተጫዋች ነው። በአንደኝነት ከፍተኛ ግብ አስቆጣሪነቱንም እየመራው ነው። ኢጎር ቲያጎ ከብሬንትፈርድ 16 ግቦችን አስቆጥሯል። ይሄ ብራዚላዊ አጥቂም በብራዚላዊያን ተጫዋቾች ተይዞ የነበረውን ሪከርድ በእንግሊዝ ፕሪምየር ሊግ በርከት ያሉ ግቦችን በማስቆጠር የሚለውን ሪከርድ ሰብሮታል። እስከዛሬ ድረስ በአንድ ሲዝን ወይም በአንድ የውድድር ዓመት በፕሪምየር ሊጉ በርከት ያሉ ጎሎችን ያስቆጠሩት ብራዚላዊያን ተጫዋቾች 3 ናቸው። ጋብሪኤል ማርቲኔሊ በአርሰናል በኩል 15 ግቦች፣ ማቲያስ ኩኛ ያኔ ወልቨርሃምፕተን ወንደረርስ በነበረበት ጊዜ እንዲሁ 15 ግቦችን አስቆጥሮ ነበር። ሮቤርቶ ፊርሚኖ ከሊቨርፑል 15 ግቦችን አስቆጥረው እነዚህ 3 ተጫዋቾች ነበሩ ሪከርዱን የያዙት። ነገር ግን ኢጎር ቲያጎ ዘንድሮ 16 ግቦችን ማስቆጠሩን ተከትሎ ሪከርዱን የግሉ ማድረግ ችሏል። አንቷን ሴሜኖን በ11 ግቦች 3ኛ ደረጃ ላይ ተቀምጧል። ለቦርንመዝ ነበር የሚጫወተው። ለማንቸስተር ሲቲም እንግዲህ ጨዋታውን እያደረገ ይገኛል። በአጠቃላይ 11 የፕሪሚየር ሊግ ግቦችን ዘንድሮ አስቆጥሯል። ዶሚኒክ ካልቨርት-ሉዊን ለሊድስ ዩናይትድ 9 ግቦችን ማስቆጠር የቻለ ተጫዋች ነው እንግሊዛዊው አጥቂ። ከዛ ውጭ ግን ብራዚላዊው ብሩኖ ጉማሬሽ 8 ግቦች ያሉት የማንቸስተር ዩናይትድ አጥቂ ብሪያን ኤምቤሞም ትላንትና ጎል ማስቆጠሩን ተከትሎ እሱም 8 ግቦች ላይ መድረስ ችሏል። ዳኒ ዌልቤክም 8 ግብ አለው። ሃሪ ዊልሰን፣ ሁጎ ኤኪቲኬ፣ ዣን ፊሊፕ ማቴታ፣ ኦሌ ዋትኪንስ እና ዣኦ ፔድሮም እነዚህም 8 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ብሩኖ ሚጌል ፈርናንዴዝ ይመራዋል። 10 አሲስቶችን ማድረግ የቻለበትን አጋጣሚን የተመለከትነው ትላንትናም እንዲሁ ፓትሪክ ዶርጉ ላስቆጠረው ጎልም አሲስት ያደረገው እሱ ነበርና 10ኛ አሲስት ሆኖ ተመዝግቦለታል። አንደኛ ደረጃ ላይ ተቀምጧል። የሲቲው ራያን ሸርኪ
በ7 አሲስቶች ይከተለዋል። ጃክ ግሪሊሽ 6 አሲስቶችን በመያዝ ሶስተኛ ሲቀመጥ፣ ሙሐመድ ኩዱስ ከቶትንሃም፣ ሞርጋን ሮጀርስ ከአስተን ቪላ እና ግራኒት ጃካ ከሰንደርላንድ እነዚህ 5 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። የስፓኒሽ ላሊጋንም እንመልከት። የስፓኒሽ ላሊጋ ትልቅ ፉክክር እየተደረገበት ነው የሚገኘው። በባርሴሎና እና በሪያል ማድሪድ መካከል ያለው የነጥብ ልዩነት የአንድ ነጥብ ልዩነት ብቻ ነው። ሪያል ማድሪድ ያለፉትን 5 ተከታታይ ጨዋታዎች በላሊጋው ድል ማድረግ የቻለበትን አጋጣሚም ተመልክተናል። ባርሴሎና አንድ ሽንፈት ባለፈው ሳምንት እንዳስተናገደ የምናስታውሰው ነው። ባርሴሎና ትላንትና ማሸነፉን ተከትሎ ነጥቡን 52 በማድረስ ግን ሊጉን በአንደኝነት እየመራው ይገኛል። ሪያል ማድሪድ በአንድ ነጥብ ዝቅ ብሎ በ51 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ አትሌቲኮ ማድሪድ የዲየጎ ሲሞኔ ቡድን በ44 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ቪያሪያል ባለፉት 2 ተከታታይ ጨዋታዎች ሽንፈት ማስተናገዳቸውን ተከትሎ በ41 ነጥብ አራተኛ ደረጃ ላይ ሲቀመጡ፣ ኤስፓኞል በ34 አምስተኛ ደረጃ ላይ ነው የተቀመጠው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት ሄታፌ በ21 ነጥብ 18ኛ፣ ሌቫንቴ በ17 ነጥቦች 19ኛ እና ሪያል ኦቪዬዶ በ13 ነጥቦች 20ኛ ደረጃ ላይ የተቀመጡበት ውጤት ነው የተመዘገበው። ትልቅ ፉክክርም በወራጅ ቀጠናው ላይ እየተደረገ ይገኛል። የከፍተኛ ግብ አስቆጣሪነቱን ኬሊያን ምባፔ ከሪያል ማድሪድ በ21 ግቦች እየመራው ነው። ቬዳት ሙሩቂ ከማዮርካ 14 ግቦችን ማስቆጠር ችሏል። ፌራን ቶሬስ ከባርሴሎና 11 ግቦች ያሉት፣ አንቴ ቦሚደር ከኦሳሱና 9 ግቦች፣ ሮቤርት ሌቫንዶስኪም ከባርሴሎና ተመሳሳይ 9 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ እየመራ የሚገኘው ላሚን ያማል ነው። 8 አሲስቶችን ማድረግ ችሏል። 7 አሲስቶችን ያደረጉ 3 ተጫዋቾች ያሉ፣ የሪያል ማድሪዱ አርዳ ጉሌር፣ የሄታፌው ሉዊስ ሚላና የባርሴሎናው ማርከስ ረሽፎርድ 7 አሲስቶችን ሲያደርጉ፣ ኤዱ ኤስፓሲቶ ከኤስፓኞል፣ ፌዴሪኮ ቫልቬርዴ ከሪያል ማድሪድ፣ ጉሊያኖ ሲሞኔ ከአትሌቲኮ ማድሪድ፣ ፓብሎ ፎርናስ ከሪያል ቤቲስ፣ ፔድሪ ከባርሴሎና እና ቪኒሲዮስ ጁኒየር ከሪያል ማድሪድ እነዚህ 5 አሲስቶችን በስፓኒሽ ላሊጋ ማድረግ የቻሉም ተጫዋቾች ናቸው። ጣሊያን ሴሪኤን እንመልከት። ጣሊያን ሴሪኤም ኢንተር ሚላን በዚህ ሳምንት ማሸነፉን ተከትሎ ተከታዮቹ ደግሞ ኤሲ ሚላን፣ ሮማ እና ናፖሊ ነጥብ መጣላቸውን ተከትሎ ደረጃውን ወይም ነጥቡን በጣም ከፍ ያደረገበት ሳምንት ሆኖ ነው የተመዘገበው። ኢንተር ሚላን በዚህ ሳምንት ያደረገውን ጨዋታ በሰፊ ጎል ልዩነት አሸንፎ ነጥቡን 52 ማድረስ ችሏል። በአንጻሩ ኤሲ ሚላን በዚህ ሳምንት ያደረገውን ጨዋታ 1-1 በሆነ ውጤት ነው ከሮማ ጋር ያጠናቀቀው። በዚህም 47 ነጥብ ላይ ለመሆን ተገዷል። በመካከላቸው ከኢንተር ሚላን ጋር ያለው የነጥብ ልዩነትም ወደ 5 ከፍ ያለበትን አጋጣሚ ተመልክተናል። ሮማም በ43 ነጥቦች ሶስተኛ ነው። የአምናው ሻምፒዮን ናፖሊ በዚህ ሳምንት ያደረገውን ጨዋታ ተሸንፈዋል በዩቬንቱስ 3-0 በሆነ ውጤት። በአጠቃላይ ካለፉት 5 ጨዋታዎችን ማሸነፍ የቻለው አንድ መርሃ ግብር ብቻ ነው። የአንቶኒዮ ኮንቴ ቡድን በ43 ነጥቦች አራተኛ ደረጃ ላይ ሲቀመጥ፣ ከሊጉ መሪ ኢንተር ሚላንም ያላቸው የነጥብ ልዩነት የ9 ነጥብ ልዩነት እንደሆነም ተመልክተናል። ዩቬንቱስ በ42 ነጥቦች አምስተኛ ደረጃ ላይ ሲቀመጥ፣ የሴስ ፋብሪጋሱ አስደናቂ ቡድን ኮሞ በ40 ነጥብ ስድስተኛ ደረጃ ነው የተቀመጠው። የደረጃ ሰንጠረዡ ግርጌ ላይ ፊዮረንቲና በ17 ነጥቦች 18ኛ ደረጃ ላይ ተቀምጠዋል። ቬሮና በ14 ነጥቦች 19ኛ፣ ፒያትሳም በ14 ነጥቦች 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው የኢንተር ሚላኑ ላውታሮ ማርቲኔዝ ነው። በ12 ግቦች ይመራዋል። እንዲሁ ደግሞ ዶቪያክስ ከኮሞ 8 ግቦችን አስቆጥሯል። ክሪስቲያን ፖሊሲክም ከኤሲ ሚላን፣ ኬናን የልዲዝም ከዩቬንቱስ እና ኒኮፓስ ከኮሞ እነዚህ 8 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ እየመራ የሚገኘው የኢንተር ሚላኑ ፌዴሪኮ ዲ ማርኮ ነው። 7 አሲስቶች ያሉት። ሁለተኛ ደረጃ ላይ የተቀመጡት ሁለቱም ከኮሞ ናቸው። ጄሱስ ሮድሪጌስ እና ኒኮፓስ 6 አሲስቶችን አድርገዋል። ኒኮሎ ባሬላ ደግሞ በ5 አሲስቶች ይከተላል። ከዛ ውጭ ግን አሌዛንድሮ ባስቶኒ ከኢንተር ሚላን፣ ክሪስቲያን ቮልፓቶ ከሳሶሎ፣ ጂኦቫኒ ከናፖሊ፣ ኬናን ይልዲዝ ከዩቬንቱስ፣ ላውታሮ ማርቲኔስ ከኢንተር ሚላን፣ ማርኮ ፓሌስትራ ከካግሊያሪ፣ ማቲያስ ሱሌ ከሮማ፣ ማክሲን ኩካርት ከኮሞ፣ ኒኮላ ካምፓኒ ከቦሎኛ፣ ኒኮላ ካርስቶቪች ከአታላንታና ፒዮ ኤስፓሲቶ ከኢንተር ሚላን እነዚህ 4 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በጣሊያን ሴሪኤ በጀርመን ቡንደስሊጋ በዚህ ሳምንት ለመጀመሪያ ጊዜ ባየር ሚኒክ በሊጉ የመጀመሪያ ሽንፈቱን አስተናግዷል። ከዚህ በፊት 2 ጨዋታዎች ላይ በአቻ ውጤት ከመውጣት ውጪ ምንም አይነት ሽንፈት አልገጠመውም ነበር። ነገር ግን በዚህ ሳምንት ባደረጉት መርሃ ግብር ባየር ሚኒክ ሽንፈት አስተናግዷል። 50 ነጥቦችን ሰብስቦ ግን በአንደኝነት እየመራው ነው። ቦሩሲያ ዶርትመንድ በ42 ነጥቦች ሁለተኛ ደረጃ ላይ ሲቀመጥ፣ ሆፋይኒያም በ36 ነጥቦች ሶስተኛ፣ ስቱትጋርት በ36 ነጥብ አራተኛ ደረጃ ላይ ነው የተቀመጡት።
በደረጃን ሰንጠረዡ ግርጌ ደግሞ ሴምፓውሊ በ13 ነጥብ እንዲሁ ሄዲንግሃምም በተመሳሳይ 13 ነጥብ የተቀመጡ ቡድኖች እንደሆኑ ነው እየተመለከት ነው። የከፍተኛ ግብ አስቆጣሪነቱን ሃሪኬን ነው በ21 ግቦች እየመራ የሚገኘው። ዴኒስ ኡንዳፍ ከስቱትጋርት 11 ግቦች አሉት። ሚኬል ኦሊሴም ከባየር ሚኒክ በ10 ግቦች ይከተላል። ሃሪስ ታባኮቪች ከቦሩሲያ ሞንቸግላድባህ እና ሉዊስ ዲያስ ከባየር ሚኒክ 9 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። የአሲስቱን ደረጃ ሚኬል ኦሊሴ ነው እየመራ የሚገኘው 11 አሲስቶችን አድርጓል ከባየር ሚኒክ። ሉዊስ ዲያዝም 8 አሲስቶችን በማድረግ ሁለተኛ ደረጃ ላይ ሲቀመጥ፣ ፍሬስ ቻቤ ከአይንትራክ ፍራንክፈርት 6 አሲስቶች ያሉት። ከዛ ውጭ ግን አንድሪያ ኢሊች፣ ጁሊያን ራይንሰር እንዲሁ ደግሞ ሪትሱ ዶዋን እነዚህ 5 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በጀርመን ቡንደስሊጋ ላይ የመጨረሻ ዳሰሳችንን የምናደርገው ፍሬንች ሊግ ዋንን ይሆናል። በፍሬንች ሊግ ዋን ፓሪስ ሰን ዠርሜን ወደ መሪነቱ የተመለሰበት ውጤትን ነው ያስመዘገበው። በተለይ ሎንስ በዚህ ሳምንት መሸነፋቸውን ተከትሎ ፓሪስ ሰን ዠርሜን የሉዊስ ኤንሪኬ ቡድን ወደ መሪነቱ መመለስ ችሏል። አንደኛ ደረጃ ላይም ተቀምጧል። ፓሪስ ሰን ዠርሜን በ45 ነጥቦች ነው አንደኛ ደረጃ ላይ የተቀመጠው። ሌንስ በ43 ነጥቦች ሁለተኛ ነው። ኦሎምፒክ ደ ማርሴይ በ38 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። ሊዮን ትላንትና በሰፊ የጎል ልዩነት ማሸነፍ ችሏል። ኤንድሪክ ሃትሪክ በሰራበት ጨዋታ በ36 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ ኦንዤና ሜትስ በ12 ነጥቦች የተቀመጡ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን የኦሎምፒክ ደ ማርሴው ሜሰን ግሪንውድ ነው ማስቆጠር የቻለው 12 ግቦችን በአንደኝነት ተቀምጧል። ጆዋኪን ፔንቺሊ ከስትራስቡርግ ደግሞ በ11 ግቦችም እንዲሁም ያስቆጠረበት አጋጣሚን ተመልክተናል። ኤስቴባን ሌፑል እንዲሁ ፓቬል ሱሊች እና ዌስሊ ሳኢድም 8 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። በከፍተኛ ግብ አስቆጣሪነቱ ላይ የአሲስቱን ደረጃ ቪታኒያ በ7 አሲስቶች ይመራዋል። አንድሪያ ቶምሰን ከሌንስ በ6 አሲስቶች ይከተላል። አልፎንሶ ሞሬራ፣ ጉዌላ ድዊ፣ ከዛ በተጨማሪ ሉዳኮቪች አርኮ እንዲሁ ፔር ኤሜሪክ ኦባሚያንግ እነዚህ 5 አሲስቶችን በፍሬንች ሊጓን ማስቆጠር የቻሉ ተጫዋቾች ናቸው። በአጠቃላይ በዚህ ሳምንት የተደረጉ መርሃ ግብሮችና በአጠቃላይ የነበሩ ቁጥራዊ መረጃዎች ደግሞ እነዚህን ነው የሚመስሉት። ዛሬ በሳዑዲ ፕሮ ሊግ የሚደረግ መርሃ ግብር አለ። ዛሬ አልናስር እና አልታውን ምሽት 2 ሰዓት ከ30 ሲል መርሃ ግብራቸውን ያደርጋሉ። አልናስር ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ወደ 40 ከፍ በማድረግ ደግሞ ወደ ሁለተኛ ደረጃነቱ መመለስ የሚችልበትን እድል ያገኛል ተብሎ ይታሰባል። አሁን ሌሎቹ ቡድኖች ማሸነፋቸውን ተከትሎ አራተኛ ደረጃ ላይ ነው የተቀመጠው። ነገር ግን የዛሬውን ጨዋታ ማሸነፍ የሚችል ከሆነ ግን ሁለተኛ ደረጃነቱን መልሶ መረከብ የሚችልበትን እድል ያገኛል ተብሎ ይታሰባል። ጨዋታው ምሽት 2 ሰዓት ከ30 ሲል የሚደረግ ይሆናል። አልናስርና አልታውን የሚያደርጉት መርሃ ግብር። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰገንኩ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁ።